ገንዘባችሁን አስገቡና ግን መጀመሪያ ለምን አላልክም? የኔ ጥያቄ ምንድነው ለአንተ እንድትመልስላቸው የምፈልገው ምክንያቱም ትላንትና ጓ ስላልኩብ ነው ዛሬ መጣ ያረከው እምጠይቅህ ነገር ምን መሰለህ ለምንድነው ወደ ዲጂታል ስለሚቀየር ቀድመ ለደንበኞች ሳትናገር ይሄን ነገር የምታረከው ለምንድን አያችሁ የማጭበርበር መንገዶች ይመስሉኛል እኔ ካላችሁ ነገሩ ብሬን ላውጣ ብትሉት አሁን ባናት ተተከል ማውጣት አትችልም ብሬን አልፈልግም ከዚህ በኋላ ብሬን ሰጠኝ ብትሉ አይሰጥም አሁን ብሬን በቃ ምንም አልፈልግም ገንዘቤን ብቻ ሰጠኝ በሉታ በታምር አታገኘውን ከዚህ በኋላ ገንዘብ አያችሁ የምስኪኖች ለቅሶ ያመኛል እኔ ከሀብታም ብትወስድ ለምን ከመንግስት ብትዘርፍ አይሞቀኝ አይበርደኝ ግን የማዳም ቅመምን ስትዘርፉ ግን ያማል ምስኪን ኢትዮጵያ ላይ ያለ እናታቸው አባታቸው ታሞ ወንድሞቻቸው ታመው የሆነ ገንዘብ ሲያደርጉ እንደዚህ ሲባል ማየት ያማል ገንዘባቸው ሲባላ ማየት በአሁን ሰዓት እያንዳንዳችሁ እዚህ ውስጥ ሜምበር የሆናችሁ በሙሉ የሱ ሜምበር የሆናችሁ በሙሉ ምንድነው አሁን ገንዘባችን ይሰጠን ብትሉ አታመጣ አይሰጣችሁ ሀቅ ነው በአሁን ሰዓት ገንዘቤን አምጣ እኔ ምንም ነገር አልፈልግም ወለዱም ይቅርብኝ ምንም ይቅርብኝ ገንዘቤን ስጠኝ ብትሉ አሁን ገንዘባቸው አይመለስም ስለዚህ አጭበርብሯቸዋል ታጭበርብራቸዋል ገንዘቡ በደንብ ሸሽቷል ንብረቶቹ በዘመድ አዝማድ ስም ነው ያሉት ቤተሰቡን አሽሽቷል ቁማር እየተጫወተ ነው አይተናል በደንብ ቤተሰቦችን አሽሽታል ምናምን ቁማር እየተጫወተ ለምን አስፈልገ ለምንድን ነው ይሄን ምስኪን ህዝብ የሞቱ ሰዎች አሉ እኮ በዚህ ጉዳይ ራሳቸውን ያጠፉ ሰዎች አሉ ይሄን ሁላ መለመን አለብህ ወይ ይሄን ለመናገር ወደ ምን ዲጂታል ልንቀይር ነው ብለ ጆካ የምታረጋቸው መጀመሪያ ለምን ሳትናገር ነው የምታረገው ወይስ ተናግረ ነው የምታረገው እስቲ ንገሩ አንድ ደንበኞቻችሁ ወደ ሌላ ነገር ሲስተም ስትቀይሩ ቀድማችሁ ነው የምትናገሩት አይደል ይሄ ሲስተማችን እንደዚህ ስለምናደርገው ምናልባት በመሃል ላይ ችግር ቢፈጠር ብለ ተናግረ ነው የምታረገው አሁን ግን ምክንያት እየፈጠርክ ነው ማዘናጊያ እንደሆነ ነግራቸዋለሁ እያንዳንድ እስቲ ብርን አውጣው አሁን አይ ብር ያልተነካ ማቀኛ ነው በዚህ ገብቶ በዚህ ወጥቶ የምትሉ በደንብ ስላጣራው ነው አም ሶሪ ብዙዎቻችሁ ብራችሁ ይበላል ኢትዮጵያ ያለው አካውንት በሙሉ ብሩን አውጥቶ ጨርሷል ይሄውም በዘር መደበቅ በምን መደበቅ አይደለም እያንዳንዱ ሰው ምስኪኑ የሚያሳዝነኝ አበሻ ኢዚ መኒ ሲባል ቶሎ ይመጣል ምስኪን ነው ይሄ ውጭ ወስዳለው ሲባል ገንዘቡን ወስዶ ይዘረግፋል እንደዚህ ብር አስገኝልሃለሁ ገንዘቡን ወጥቶ ይሰጣል እንደዚህ ያረግልሃለሁ ገንዘቡን እየወሰደ ሙሉ ይዘርፋል መናቅ አይደለም ጥያቄ ለእናንተ ወልደ ጊዮርጊስ ዩኒቨርሲቲ ሄዷል የዲጂታል ማርኬቲንግ ሲስተሙን ተምሮታል የምታውቁ ሰዎች አብራሩልኝ የተማረ ነው ተምሯል የዲጂታል ማርኬቲንግ ተምሯል ሃይ ስኩል እንኳን አልጨረሰም እውነቱን ነው የምነግራችሁ ሃይ ስኩል አልጨረሰም እንኳን ሊማር ግን ሰው ምን ያደርጋል ዝም ብሎ ትንሽ ሳንቲም ሲኖርና ጥሩ መኪና ስታሳያቸው ኦ ማይ ጋድ ይላል እዚህ ጋር መጥቶ አንበሳ ሲያወርድ ነበር ለነማን ነው ስሟ ለነ ሀቢባ ምናምን በአንበሳ ምናምን የማልቅ ገንዘብ አለኝ ተቀዶ አልቅም ኪዳነ ምሕረት ካለች ምናምን ሲሰክስ ነበር ያለው ሰው ገንዘብ አለኝ ሲል ሰምቼ አላቅም እኔ አላሙድንን ሰምቼው አላቅም እኔ ኖርቆ አይተነው ገንዘብ አለን ያዙ ይልቀቁኝ እነ ማናቸው የሚባሉት አንዳቸውም ሲሉ ሰምቼ አላቅም ቲክታክ ላይ መጣው ሲበጠረቁ አይተን ሰምተን አናቅም የሌላቸው ሰዎች ግን ሁሉ ጊዜ መጥተው ማጭበርበሪያ ሲስተማቸው ገንዘብ አለን ብለው ነው የሚሰክሱት ከዛ ይሄን ሰገጤ ህዝብ ያጭዱታል የሆነ ገንዘብ ያሳያቸዋል
በዛ ያታሏቸዋል። ከዛ ይመጡና ባዶ ይከቷቸዋል። ይሄን ያየሁት። ስለዚህ ወልደ ጊዮርጊስ በእርግጠኝነት እነግርሃለሁ ከእንግዲህ በኋላ ገንዘብ እዛ ውስጥ አስቀምጠናል ይመጣልናል ብላችሁ ያሰባችሁ ሰዎች ፈጣሪው ናችሁ። አፍ ማስያዣ ለተወሰኑ ሰዎች ገንዘቡ ይመለሳል። አፍ ማስያዣ ይሰማል። በድጋሚ አፍ ማስያዣ በድጋሚ ለተወሰኑ ሰዎች ገንዘብ ይመለሳል። ሌላ ባናት ተተከል ታጭበርብረሃል ብሮ። አንድ ቀን በክፉ አንስቼ አላቅም። መግለጫን ከሰማሁ በኋላ አጭበርባሪ ነው። መጀመሪያ ሳትናገር ወደ ዲጂታል ቀይራለሁ ሳትል በዲጂታል ነው ምን ቀይረው እንደዚህ እናደርጋለን ሳትል ድምፅን አጥፍተ ምንን አጥፍተ ጸጥ ካልክ በኋላ እያንዳንዱ ሰው መጥቶ እንደማይፋታ ስታቅ ቀሳልክና መጣና የሰጠውን መግለጫ እስቲ ስሙት እስቲ የሰጣችሁ መግለጫ ምንም የማይገናኝ መግለጫ ነው ያመጣው። ሰው የሚጠይቀው ሌላ፣ ዲጂታል ልናስገባ ነው። ተረጋጉ። እንዲህ የሚባል ነገር አለ እንዴ? እንዲህ የሚባል ነገር አለ ወይ? ተረጋጉ። የሀገር ገንዘብ አይደል እንዴ? ሰው እሱ አይደል ቤት ኪራይ የሚከፍለው? ኢትዮጵያ ላይ በተለይ የቤት ኪራዩን የሚከፍለው ሰው ያንን ብር አስቀምጦ አይደል እንዴ? አስቤዛ የሚገዛው ምን የሚለው በዛ አይደል እንዴ? አይደለም ወይስ ነው? በደንብ አድርጎ ብሩን ሞልጫ አስወጥተሃል። ቤተሰቦችን ደብቀሃል፣ አሸሽተሃል። በግልጽ ነው የምናገረው፣ ሙሉ ኢንፎርሜሽን ስላለኝ ነው። እቺን ነገር አሁን ስለተቀጣጠለ ዝም ብሎ ማለፍ ስለማይቻል ብቻ ላጥ ብለህ ዲጂታል ልንቀይርላችሁ ነው ብለህ አባብለህ ሙሉን ነገር አስተካክለህ ላጥ ልትል ነው። ይሄ ደግሞ የደሃ እምባ ይፋታ። እውነቱን ነው የምነግርህ። ስማ ምን እንዳለ ስሙ። ግሪን ስክሪኑን የእሱን ላጥፋውና በደንብ ስሙ። ይዋጥላችኋል። የራሳቸውን ፍላጎት እና ስሜት በሚያራግቡበት ተጠልፋችሁ በድንጋጤ ውስጥ የገባችሁ እና ጥሩ ያልሆነ ስሜት ውስጥ የነበራችሁ ሰዎች እንግዲህ በጣም ይቅርታ ማለት እወዳለሁ። ለተፈጠረባችሁ ወይም ለደረሰባችሁ ድንጋጤ በጣም ይቅርታ ማለት እወዳለሁ። እንግዲህ እኔ ሰሞኑን የተፈጠሩ ነገሮችን ለማስተካከል ከላይ ታች እያልኩኝ ነው የሰነበትኩት። ያው እየሰራሁት ከነበረው ስራ ማለትም እየሄድኩባቸው ካሉ ሂደቶች አማካኝነት እንደው ከዚህም የከፋ ከዚህም የባሰ ነገር እንደሚደርስብኝ እርግጠኛ ነበርኩኝ። ግን እኔ ላይ ከሚደርሰው ሀገራችን የምታጣው ነገር ወይም ሀገር ይሄ ነው እንግዲህ ስሙት ከፍለው ዋጋ ስለማይበልጥ ነበረ ስራመድ የነበረው። ከዋይፒኤስ ጋር ግን ይገናኛል ብዬ አላሰብኩም ነበር። እሱ በጣም አስደንግጦኛል። ምክንያቱም ዋይፒኤስ ላይ በጣም ብዙ ሺህ ታፕ ኮፒ ሊንክ 40 ሺህ ምናምን ባይደርስም ከ7 ሺህ እስከ 8 ሺህ አካባቢ የሚሆኑ ሰዎች አሁን በደንብ ካውንት እናደርጋለን። ሰሞኑን ትንሽ ሰራተኞቻችን ላይም ትንሽ ድንጋጤ ስለተፈጠረ መደበኛ ስራቸው ላይ መሆን ስላልቻሉ ኤግዛክት ወይም ትክክለኛ መረጃውን ማግኘት ስላልቻልኩኝ ነው። በቃ ከዚህ በላይ ባትቀበጣጥር ደስ ይለኛል። አታውቅም ኢትዮጵያ ላይ ኦፊሶችን አልዘጋ ኦፊሶችን ዘግተን ይወጣል አይደለ? አብዛኛውን ኦፊስ ዘግተን ይወጣል። ለምን ዘጋ? ምን ያገናኘዋል? ምን ያገናኘዋል? ለዚህ ነው የምነግራችሁ። ትንሽ ገንዘብ አለ መተው እዚህ ጋር 3-4 አንበሳ ሲያወርዱ የማያልቅ ገንዘብ አለኝ ሲሏችሁ ብዙ ጊዜ ትሸወዳላችሁ። አሁን ገንዘባችሁን ማን ነው የሚሰጣችሁ ነው?
እስቲ ሀቢባ ጋር ወዳጅ ናቸው አይደል? ግባና እሷ ቤት አውራ። ዲጂታል ማድረግ ስትፈልግ ቃል በቃል ነው የምትጠየቀው። ዲጂታል ላረገው ነው ብለህ መጀመሪያ ለደንበኞችን እንዳይጉላሉ ምን ማድረግ ትችል ነበራት? ዲጂታል ላረገው ነው ብለህ ትናገር ነበር። እውነተኛ ቢሆን በሙሉ ሲሄዱ በአንድ ቀን እኮ የለም ነው አናቅም ነው የተባለ። አናቅም ነው የተባለ። የት እንደገባ አናቅም። ኦፊስ ሄደው ጠየቁ። የእያንዳንዱ ቦታ ገብተው ጠየቁ። ምንም የምናውቀው ነገር የለም ተዘግቷል ነው ያሏቸው። አያችሁ በደሃው ላይ እንዴት እንደሚጫወቱ፣ በደሃው ላይ ምን አይነት ጨዋታ እንደሚጫወቱ ማየት ትችላላችሁ። የማይመስል ነገር ይዞ መጥቶ አላቅም 8000 40,000 የተባለ ውሸት ነው። ከ40,000 8,000 ሰው ነው ያለው። አንተ ጋር 8,000 ሰው ብቻ ነው ተጠቃሚ የነበረው። እውነት ለመናገር ቁጥሩን አታውቀው። ያንተ ሆኖ ኤግዛክትሊ ቁጥሩን እንኳን አታውቀው። የሚዘረፍ ገንዘብ ስለሆነ አታውቀውም። ደንበኞችን ምን ያህል እንደሆነ አታውቀው። በአንድ ያቺን እንኳን ተዘጋጅታ አልመጣ። እኔ ጋር ደንበኛ የሆናችሁት ይህን ያህል ሰዎች አሉ፣ ይህን ያህል እንደዚህ ነው ብለህ ማምጣት ትችል ነበራል። የተበሉት ሰዎች ገንዘቦቻቸው ምንድን ነው የሚሆኑት? የኔ ጥያቄ ነው። ይሄ መስኪን ህዝብ አሁን ገንዘቡን ያስቀመጠ ተበድሮ ምን ብሎም ያስቀመጣል። ምንድን ነው የሚሆኑት? መልስ አልተሰጣቸውም እስካሁን። አሁንም መልስ አልሰጠም። በትዕግስት ጠብቁን ያልከው ኢትዮጵያ ያለው በሙሉ ድርጅቶቹ የከፈታቸው ኦፊሶች እየተዘጉ ነው። ገንዘባቸው በሙሉ ወጥቷል። ምክንያቱም መንግስት ከሆነ ያደረገው መንግስት አካውንትን ፍሪዝ ነው የሚያደርግበት፣ ማውጣት አትችልም። የእሱ ግን እንዳለ ተለቅመው ወጥተው 200-300 ብር ነው ያስቀመጠባቸው። ስለዚህ ኦን ፐርፐዝ ለማጭበርበር ይሄ ገንዘብ ወጥቷል። መንግስት ፍሪዝ ነው የሚያደርገው የታወቀ። ስለዚህ ገንዘቡን አውጥታችሁ ካደረጋችሁ በኋላ አሁን አረ ምን ችግር አለው በቃ ዲጂታል ነው እናስተካክለዋለን ሳትነግሯቸው ምንም ሳታረጉ ያደረጋችሁትን በደንብ በዚህ ጉዳይ ላይ በማስረጃ ብዙ ውስጥ ማስረጃ አለ። የግለሰቦች ማስረጃ ስለሆነ ሊያስጠይቃቸው ስለሚችል ገንዘብ ስላላቸው አቅም ስላላቸው አካውንታቸው ጋር ሄደው ማን እንደሆነ አውቀው ጉዳት ሊያደርሱ ስለሚችል የነሱም ፕራይቬት አውጥቻ ላሳይ። የነሱ ተግባባ። ይሄን ነገር በደንብ አድርጎ ወልደ ጊዮርጊስ በሚያሳዝን ሁኔታ ሸዋሸዋ ተሰርታችኋል። አብዛኞቻችሁ ሸዋሸዋ በደንብ ነው የተሰራችሁት። ፈጣሪው ናችሁ። መናደድ ሳይሆን መፍትሄ መፍጠር። አንደኛ እንደዚህ አይነት ነገር ውስጥ ስትገቡ ሪስክ አለው። አበሻ ሪስኩን አይነግራችሁም። ገንዘባችሁን አምጡ ምንም ችግር የለውም በየወሩ ይሄን ያህል ሰጣችኋለሁ እያለ ነው የሰራው። ይኸው በምታዩት ሁኔታ በምታዩት ሁኔታ አንዳችሁ ብራችሁን ተመልሷል። የተመለሰላችሁ ሰዎች አላችሁ። ብራችሁ አለ ወይ? ገንዘብ የተመለሰላችሁ አንድ ሰው አላችሁ ወይ? ኑ አዎ ብለሻል። ነይ ግቢ እናቱ ነይ ግቢ ተመልሶልሻል ብርሽ። ነይ ይኸው አስገባሻለሁ። ይኸው ና የአእምሮ ዳኛው ናግባና እናውራ። ናግባ ተመልሷል የምትሉ ንግቡና አውሩ። ይኸው ልክል የአእምሮ ዳኛ ናግባና እናውራ። አማን ተስፋዬ ና የተመለሰልን ግቡና እናውራ። ችግር የለውም እኮ ግቡ እናውራ። ኑ እንስማ።
የተመለሰላችሁ ኑና ነገሩን ተመልሷል ብላችኋል። ኑ ግቡ አውሩ። ምክንያቱም ዶክመንት እጠይቃችኋለሁ። ብር ተመልሷል፣ ዶክመንት አሳየኛል። መቼ እንደምትመለሰላችሁ ታሳዩናላችሁ። ምንም ችግር የለውም። ከዛ ምንም ችግር የለም። ተመልሶላል አልተመለሰልህን ነው ልንገራ አስገባኝ አይደለም። ተመልሷል። አዎ ናግባ ወይነ ግቢ። ከዛ በኋላ የተመለሰላችሁን ቀን አምጡ ከነ መረጃ። አንዳችሁም አታጭበርቡ፣ አትዋሹ። በሰው ገንዘብ ላይ በሰው ህይወት ላይ አትቀልዱ። አንድም ሰው አልተመለሰለትም። እሱም ተመልሶላችኋል ብሎ ቪዲዮ አልሰራ። ውሸታችሁ በዚህ ነው የምትጋለጡ። አንዷችሁም መልሼላችኋለሁ ብሎ የሰራው ቪዲዮ የለም። አያችሁ፣ ቀጣፊ እንደሆናችሁ በዛ እናገራለሁ። ማኛው መኩሻ ኧረ አስረዳኝ። እንደኔ አሁን ያልገባው ብዙ ሰው አለ። ምን ሆነ መሰለህ ሲል አልነበር እንዴ? ቆይ ከመሰረቱ አስረዳን፣ እንዴት ሀብታም እንደሆነ ይነገር። እሱን ዘግባችሁ አንተ እሱን እንዴት ሀብታም እንደሆነ እኔ ማቀልጥ አድርጌ የለም አልገባውም። እሱ ውስጥ እኔ ዮኒ ማኛ ገንዘባችን ተበላ ብለው በውስጥ ደምንባ እያለቀሱ መጥተው ህይወታቸውም የጠፋ ሰው አሉ። ራሳቸውን ያጠፉ መብረቁ ቤት ላይ ገብቶ ማየት ይችላሉ። በሚያሳዝን ሁኔታ ህይወታቸውን የሚያጡ ሰዎች አሉ። ሀብታም ቤት ሆነ በምን ሆነ የማውቀው ታሪክ አልነበረም። እውነት ለመናገር መጥቶ ግን ሀቢባ ቤት ሲቀደድ ቀድጄ የማልጨርሰው ገንዘብ አለ ምናምን እያለ ያዙ ይልቀቁኝ ሲል የነበረ ሰው እንደሆነ ግን አውቃለሁ። አዎ፣ ግን ገንዘብ ማለት ለምንድን ነው ገንዘብ የሰጡት? ለሱ ምን እንዲያደርግላቸው? ምንድን ነው ገንዘባችሁን እኔ ድርጅት ላይ ካስገባችሁ በየወሩ ገቢ ያላችሁ ብሏቸዋል። በየወሩ ኢንተረስት ማለት ነው። ኢንተረስት ማለት ነው። ስለዚህ ምን ያደርጋል? ምን ያህል ፐርሰንት ነው ተናግሯል? በጣም ትልቅ ነው ፐርሰንቱ። የማይታመን ፐርሰንት ነው። የሚገርም አሁን በ1 ሚሊዮን ነው 2 ሚሊዮን ምናምን ያስገቡ እስከ 100,000 ብር በወር ይደርሳቸዋል። ከ1 ሚሊዮን 100,000 ማለት እኮ ስንት ማለት ነው? 10%? ያ 10% ታዲያ ማን የሚሰጣቸው እንዴ? 10% እንዴት ነው? 1 ሚሊዮን በየወሩ እኮ ነው የማወራ። በየወሩ በአመት ነው? በየወሩ ነው እንጂ ብራት። እና እሺ በየወሩ ያን ያህል ብሎ ሰውን ሰበሰበና ገንዘቡን ከዛ ወራ አውሮፕላን ገዛለሁ ሀብታም 110% አካባቢ እኮ ነው የሚዘጋል። ፐርሰንቴጁ እኮ የተለየ ስለሆነ ነው ሰው ቶሎ ብሎ የገባው። ስለዚህ እኔ እኮ ገርሞኛል። ድንገት እንደ ሀብታም ነው ምናምን። አንድ ልጅ ምን አደረገች መሰለህ? የሆነች ልጅ እኔ ጋር ደወለችና መኮንን ገንዘብ ላስገባ ነው ቢዝነስ ልከፍት ነው አለች። ግን አንተ ማማከር ፈለግኩ አለች። እንዴ ምንድን ነው አልኳት። አይ ወልደ ጊዮርጊስ የሚባለው ኦፈር አውጥቷል። ምን ስላት፣ ቆይ ድምፁን ላክል ምናምን ብለው ድምፅ ላከች። ሳዳምጠው ድምፁ ምን ይላል? የምትፈልጉትን ቢዝነስ ተናገሩ፣ ከዛ በኢትዮጵያ 50,000 ታስገባላችሁ፣ ከዛ ለፕሮሰሲንግ ፊ ምናምን፣ ከዛ 50,000 በኋላ ቢዝነሱን እንከፍትላችኋለን። እኔ እንደሄማ ሊሆን አይችልም። እንዴት ነው 50,000 ሰጥተሽ እሱ ላንቺ ቢዝነስ የሚከፍትልሽ? ቢዝነስ መክፈት አቅም ካለው ዝም ብሎ ይከፍትልሻል። ካንቺ ለምን ይወስዳል? ይሄ ነገር ልክ አይደለም ማለት። ከዛ በኋላ አካውንት ላክ በይዋል። አካውንት ሲላክ በሱ ስም አይደለም አካውንት እና እንዴት ነው ይሄ ምናምን ብዬ ሀቢባ ጋር ገባውና ምንድነው እንደዚህ እየተደረገ ነው መጥቶ ይናገር ይሄ ሰውዬ አለበት የለበትም ስል ማለት። ከዛ መጣና ምን አለ? ኧረ እኔ አይደለሁም በስሜ ነው የሚደረገው ምናምን አለ ማለት። እኔ ድረስ ነው የማውቀው፣ ሌላ ነገር አላውቅም። አሁን ደግሞ ዋይቢኤስ የሚል ከፍቶልህ በኃይለኛው ያ ኦልሞስት 40,000 የሚሆን ሰው ገንዘብ አስቀብቷል። ከ100,000 እስከ 2 ሚሊዮን እስከ 5 ሚሊዮን እስከ 10 ሚሊዮን እስከ 40 ሚሊዮን ያስገቡ ሰዎች አሉ። ከዛ ምን አላቸው መሰለ? ምንም አላለም። ትላንትና ገና ከሳምንት በኋላ ከሳምንት ከ15 ቀን በኋላ ትላንትና ብቻ መጥቶ
ምን አለ ወደ ዲጂታል ስለምንቀየረው ብዙ ትግል ውስጥ ገብቻለሁ፣ ብዙ እየተሯሯጥኩ ነው፣ ታገሱ ነው ያላቸው። ኢትዮጵያ ላይ ያለው አካውንቶቹም በሙሉ ተዘግተዋል። የተዘጋው ምልህ እዛ አካውንት ላይ $200 ይቅርታ 200 ብር 300 ብር ብቻ አካውንቱ ላይ ተቀምጧል። ኦን እንዲሆን ብቻ በሙሉ ብሩ ወጥቷል። ስለዚህ በስሙ ራሱ ነው ማለት ነው ሰዎችን የሚልከው። ለማታሻቸውም አልኩት እኮ አይገርም ነው። ያ ይሄን ያለው ሞክር ያለው ላገኛቸው አልቻልኩም። ራሱ ሆን ብለው ተመሳጥሮ ነው የሚሰራው ከሌሎችም ጋር ማለት ነው። ታዲያ የተጫወተባቸው እኮ በዛ ነው የሚያሳዝነው። አንዳንድ ቪዲዮዎች ላሳይ። ለማንኛውም የወጡ ቪዲዮዎች አሉ በጣም በሚያሳዝን። አንዷ በተለይ የምታሳዝነኝ ከታማሚ አባቷ ነው ገንዘቡን ተበድራ ወስዳ ይሄን ያደርግልኛል ብላ ብሩን ያስገባቸው 1.6 ሚሊዮን። አሁን ወፍ የለም። በየወሩ እያወጣች ለቤተሰብ ትጠቀምበት ነበረ እና አሁን 5 ሳንቲም የለም። እየሄዱ ቢጠይቁ አንድ ነገር የለም። እና ቪዲዮዎች አሉ በሚያሳዝን ሁኔታ። እኔ ጠበቅኩ በሚገርም ሁኔታ ይኸው የሞተ ሰው ላለ ሊዘጋበት ሁላችሁ። ቆይ ከመጀመር ይኸውልህ ራሱን ያጠፋ ሰው ሰዎች አሉ በዚህ ጉዳይ። እዚህ ላይ በሱ ስም የሸቀላቸዋል። እሱም እንደሚሰራ ከሆነ ራሱ ያሰማራቸው ናቸው። ይሄን አይነት ነገር የሚሰራ ከሆነ በሱ ስም አይደለም የሚሰራው፣ ራሱ ፈቅዶ በስሙ ኮሚሽን እየወሰደ ነው ማለት ነው የሚያሰራው። የሞቱ ሰዎች አሉ። እንደዚህ የሚያደርጉ ስራዎች ነው የተሰራው። አካውንቱ በሙሉ ይሄ ይወጣል ከባንክ። የሚኖረው ዱባይ እኮ ነው። ለምንድነው ተሰብስበው የማያስይዙት? ይያዛል እኮ። አሁን ተደብቀዋል። ወጥቷል ከዱባይ። አይ ቲንክ ኢትዮጵያ ገብቷል ነው የሚባለው። ተደብቆ ነው ያለው። ኦኬ ዱባይ ከሆነ ኢትዮጵያ ተደብቆ ቁጭ ብሏል። ቤተሰቡን በሙሉ አሽሽቷል ነው የሚባለው። በጣም አደገኛ ስራ ነው የተሰራው። ይሄን ሁላው ኑሮ ይኖራል። እኔ እኮ ይኸውልህ ምን አይነት ህይወት ለመኖር ማኛው ዱባይ የሄድኩ ጊዜ አላበሻ ቁጭ ብዬ መጣና እኔ እንደዚህ አየኝና ከመኪናው ሳይወርድ እቃውን ብቻ ፒክ አድርጎ ትኩር ብዬ ስለው ፊቱን ወደዛ ዞርና ላጥ ብሎ ሄደ። ታውቃለህ ማን ነው ምናምን አልኩ። ከዛ ይሄ ነው ወልደ ጊዮርጊስ የሚባለው አለ። ያና ብዙ በጣም በሰቀቀን ያሉ ሰዎች አሉ። ይኸው ምን ሆነ መሰለ፣ በዋይቢኤስ ማርኬት አማካኝነት ከፍተኛ የትርፍ ክፍያ እናስገኛለን በሚል ሽፋን ከበርካታ ዜጎች በቢሊዮን የሚቆጠር ገንዘብ የተሰበሰበው የግል ድርጅት መስራች ወልደ ጊዮርጊስ ላለፉት 2 ቀናት ሙሉ በሙሉ ምላሽ ባለመስጠቱ ኢንቨስተሮች በከፍተኛ ስጋትና ጭንቀት ገና 2 ቀን በፊት ነው። አሁን ብዙ ጊዜ ሆኖታል። ገባ ከ2 ሳምንት በላይ ሆኖታል። ስጋት ላይ ሆኑ። ድርጅቱ በየወሩ ከፍተኛ ትርፍ እንደሚከፍልና ከ6 ወራት በኋላ ደግሞ የተሰጠውን ዋና ገንዘብ ይመልሳል። ከ6 ወር በኋላ የተሰጠውን ዋና ገንዘብ ይመልሳል በሚል በተሰጠ የተስፋ ቃል በርካታ አዲስ አበባዎች የመኖሪያ ቤቶቻቸውና መኪኖቻቸውን በመሸጥ በሚሊዮኖች የሚቆጠር ብር ኢንቨስት ማድረጋቸው ይታወቃል ይላል። በኢትዮጵያ ቀደም ሲል ከተከሰቱት ተመሳሳይ የገንዘብ ማጭበርበር አጋጣሚዎችና አዎንታዊ ሁኔታዎች አንጻር እስከ 20 እና 30 ሚሊዮን ብር ድረስ መድበው በድርጅቱ ውስጥ ያስገቡ ባለሀብቶችና ግለሰቦች ሁኔታውን ከቁጥጥር ውጭ እንዳይሆን በከፍተኛ ስጋት ላይ ይገኛሉ። ላለፉት 48 ሰዓታት ከወልደ ጊዮርጊስም ሆነ ከድርጅቱ ምንም አይነት ይፋዊ መግለጫ ወይም የሁኔታዎች ማብራሪያ አለመሰጠቱ ኢንቨስተሮችን ግራ አጋብተዋል።
በርካታ ኢንቨስተሮች በዋይቢኤስ ማርኬት በቢሮዎች እና በስልክ መስመሮች በኩል መረጃ ለማግኘት ያለበትን ለማወቅ ጥረት ቢያደርጉም እስካሁን ምንም አጥጋቢ ምላሽ ማግኘት አልቻሉም። ይህም ሁኔታ በተለይ ንብረታቸውን አውጥተውና ዕዳ ገብተው የተሳተፉ ኢንቨስተሮችን ለከፍተኛ የስነ ልቦና እና የኢኮኖሚያዊ ጫና የዳረገ ሲሆን የሚመለከታቸውን የመንግስት አካላትና የህግ አክባሪዎች ጉዳዩን በአስቸኳይ ትኩረት ሰጠው እንዲከታተሉ ጥሪዎች እየቀረቡ ይገኛሉ ይላል። ከዛ በኋላ ከሳምንት በኋላ መጥቶ ከሁለት ሳምንት በኋላ መጥቶ ይቺን ነገር ብቻ ነው የተናገረው። የተናገረው ምንድን ነው? ወደ ዲጂታል እንቀይራላቸዋለን። ዳሶል ይሳይ ምንም ሌላ ነገር ምንም ምን እንደሆነ ከ6 ወር በኋላ ይመለስላቸዋል የተባሉ ሰዎች ናቸው። ዋናው ገንዘባቸው ሁሉ ነገር እንደዛ ነው ያለው። እያንዳንዱን ገንዘብ አውጥቶ ላጥ አድርጎ ወስዷል። እና እዚህ መልስ ብለህ ሞክረኸዋል? እዚህ አይ በስነ ስርዓትማ ሰሞኑን በጨዋ 2 3 4 ቪዲዮዎች ሰርቼለታል። ከዛ ምን ብሎ አለ? በዲጂታል ነው ብሎ ዘጋው። ቪዲዮ ሰራ። ቪዲዮ ምንድን ነው የሚለው? ወደ ዲጂታል እየቀየርን ነው። በቃ እሱን ነው። ኢትዮጵያ ላይ ያለውን በሙሉ ኦፊሶች ዘጋግቷል። ወደ ዲጂታል ስትቀይር ኦፊስን ትዘጋለን? ምን የሚሉት ኦፊስ የሚዘጋው ወደ ዲጂታል ለመቀየር ኦፊስ ትዘጋለን? እኔም ተበላው የሚል ሰው አለ ብዙ ሰው። በጣም ነው ግራ የገባኝና የዚህ ሁላ ምስኪን ህዝብ የሞተም ሰው አለ። በጣም ነው ማዝነው። ባይቸኩሉ አበሻ ደስ ይለኝ ነበረ። ህይወትን የሚያል ነገር የተቀጠፉ ወንድሞቼ በጣም ነው ማዝነው። ግን አሁንም እኔ የምመክራችሁ ገንዘብ ትርፍ አመጣላችኋለሁ ብለው የሚመጡ እናንተን ሊጠቅሟቸው አይደለም። የትኛው አበሻ ነው በሚሊዮን የሚያገኘውን ገንዘብ ኑ አብረን እንስራ ብሎ የሚያውቀው? መልሱልኝ። የትኛው አበሻ ጠቁሙኝ፣ እኔ ማወቅ ስለምፈልግ። በደንብ ገንዘብ ማርሰውን ከኔ ጋር መታችሁ ረሱ የሚል አበሻ አምጣልኝ። አንድ በሌለበት በየጊዜው እየመጡ ሲያጭበረብሯችሁ እናያለን። ከየት ይመጣል? ዝም ብሎ ገንዘብ አይበተን እንትን አይባል። ማንም አበሻ በሚሊዮን የሚያርስበትን ገንዘብ አካፍዬ ልስራ የሚል አንድ ሰው የለም። ስለዚህ አሁን የተፈጠረው ነገር ምንድን ነው? ይሄ ሰው ገንዘቡን እንዲታመን አጭበረበረ። ቲክታክ ላይ መጣ፣ አንበሳ ምናምን ለተወሰኑ ሰዎች ሰጠ፣ አፋቸውን አዘጋ፣ ዝም አሉ፣ አይተነፍሱም። አሁን ወጣ። የብዙዎቹን ስተነፍስ ነበር። ሀቢባ እስቲ ጠይቋት ስለዚህ ጉዳይ። ግደሏት፣ አተነፍስም። አንበሳ በልታለቻ፣ ግደሏት። የብዙ ደካሞችን፣ የብዙ እናቶችን፣ የብዙ ወንድሞችን ከ40 ሺህ በላይ ኢትዮጵያዊ ወገኖች ገንዘብ ነው የተበላው። የአንድ ሰው ብር አልተመለሰም። መልሻለሁም አላለም። መልሻለሁ ባላለበት ተመልሶልናል ብለው ከስር መጻፍ ጀመሩ። ተመልሶልናል ብለው የቅጥፈታቸው ቅጥፈት እንደዚህ አይነት ቁማር ተጫዋቾች ናቸው። እስቲ አቢባ ቤት ይገባል አይደለ? አስገቡና ጠይቁት። አብዛኛው ከዚህ በኋላ የሚፈልገው ምንድነው? አይ ገንዘብ ይመልስልኝ፣ ሌላ ነገር አልፈልግም ነው የሚለው። ገንዘብ ይመልስልኝ፣ ሌላ ነገር አልፈልግም ነው የሚለው ሌላው አበሻ። ምክንያቱም እንደዚህ እየተጠራጠረ ግራ እየገባው የሚሰራ የለም። ስለዚህ ለሌሎቻችሁ ጊዜ ለሌሎቻችሁ ነው የማወራው። ገንዘብ አስገኝልሃለሁ ብሎ አበሻ ከመጣ ሩጥ። አበሻ ምቀኝነት እንጂ ገንዘብ አብሮ መስራት አናውቅም። ሩጡ። ገንዘብ ላስገኝላችሁ በደንብ ላሰራችሁ የሚል አበሻ ሲመጣ ሩጥ። አርጎልን አያውቅም። በተፈጥሯችን ያረጉልን አናውቅም፣ አልሰማንም፣ ወፍ የለም። ስለዚህ እባካችሁ በተለይ የኔ ፎሎወሮች ከሆናችሁ ይህንን ነገር ማንም መጥቶ ኧረ ገንዘብ አሰራለሁ ምናምን ችግር የለብኝ፣ ጥፋ። አበሻ ያደረገው ባህሪያችን አይደለም። ስለዚህ ይህም ሰው አጋጋሉለት፣ አጨፋፈሩለት፣ ምናሉለት። ይኸው ህይወት ጠፍቷል። ይህ ህይወት አሁን አይመለስም።
የሚዘገንን ብር ነው የተዘረፈው፣ የሚዘገንን ብር። ስለዚህ አሁን ምን ማድረግ እንደሚቻል መፍትሄው ይሄን ሰው ማስጠየቅ ነው። ኢትዮጵያ ካለ ኢትዮጵያ ነው አለ የሚባለው እንደሰማሁት በደንብ እየተፈለገ ነው ኢትዮጵያ ውስጥ። ዱባይ እንደሌለ ተናግረው ዱባይ አንጠልጥለው ነው የሚሰጡት፣ ጣጣ የላቸው። ከዱባይ ጋር ኢትዮጵያ ከፍተኛ ቁርኝት ልታላ በአሁን ሰዓት። ስለዚህ ዱባይ ከሆነ አንጠልጥለው ይሰጡታል፣ ችግር የለም። ኢትዮጵያ ግን የሆነ ተደብቆ ነው ያለው ነው የተባለው። የተበሉትን ሰዎች ማስገባት ትችላለሁ። የተበላችሁ በዶክመንት የምታሳዩ ከሆነ ገብታችሁ መናገር ትችላላችሁ። ከስር ቁጥር ጻፉልኝ። እሺ ማን መቼ ነው ጀምሮ የነገራቸው መሰለህ? አዲስ አበባ ላይ መሀል ከተማ ላይ በ1.5 ሚሊዮን 3 መኝታ ቤት ኮንዶሚኒየም ሰጣችኋል። ሰው በሰልፍ ተሰልፏል። ከዛ በሰልፍ ተሰልፎ በአደባባይ ነው እንደዛ የተናገረው ቃል በቃል። ከዛ በወረቀት ሲያሰፍርላቸው ግን አክሲዮን ነው የምትገዙት ብሎ ነው ያርጋቸው። ልክ የአሜሪካ ሲስተም አለ አይደለ? በትንሿ ከላይ እንደዚህ ብለው ከስር ያለው ኮንትራትን ማታነበው እንደዛ አድርጎ ገባላቸው እና ብሩን ይዘው በቃ በሙሉ አበሻ የተባለ ገባ 1.5 እየከፈለ ኧረ 2 3ም 4ም ኮንዶሚኒየም ገዛለው እያለ 10 ሚሊዮኑን 20 ሚሊዮኑን ሰው አስረከበው። 2 ቢሊዮን ይዞ ነካው። ወደዚህ መጣ። ማን ይጠይቀው? ያልኳችሁ ሲጠየቅ ምን አለ? እኔ አክሲዮን ነው ግዙ ያልኩት፣ ይሄው ማስረጃዬ ብሎ መጣ። ማን ይጠይቀው? እና አክሲዮን ደግሞ እንደ ቢዝነስ ከስረናል መስሎን ነበረ፣ አያዋጣም ብለው ከስረናል አላቸው። ይሄም እኮ የኢትዮጵያ ዕዳ መክፈል ይችላለሁ ብሏል አሉ አንድ ጊዜ። ታዲያ መኩን ጀምር እንደኛ እኛ ብቻ ለምን ዱቄትን